ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ትምህርታችን ደግሞ የማሳያችሁ የእንግሊዘኛ ፊደላትን እንዴት አድርገን በአንድ ላይ ሲመጡ ማንበብ እንደምንችል በቀላል መንገድ እንዴት አድርገን ማንበብ እንችላለን የሚሉትን ነው በደንብ አድርጌ ማሳያችሁ። እናንተ ይህን ቪዲዮ እስከ መጨረሻው ላይክ፣ ሰብስክራይብ አድርጋችሁ መከታተል ነው ያለባችሁ። እንደነገርኳችሁ አሁን በእንግሊዘኛ ማንበብና መጻፍ የተለመደ ነው። በተለይ አማርኛዎችን በእንግሊዝኛ መጻፍ በጣም የተለመደ ነው። ግን ዋና ትኩረቱ ደግሞ አሁን የምነግራችሁ እንግሊዘኛ መማር የምትፈልጉ ልጆች፣ ማንበብ መጻፍ የምትፈልጉ ልጆች ቢያንስ እንዴት አድርጋችሁ ሰው እንኳን ባያሳያችሁ ይህን ቪዲዮ አይታችሁ እስከ መጨረሻው በቀላሉ መንገድ እንዴት መረዳት እንደምትችሉ በሚገባችሁና ግልጽ በሆነ አማርኛ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉኝ። አሁን እንግሊዘኛ ለማንበብ በመጀመሪያ ሁለት ዋና ነገሮችን ማወቅ ያስፈልጋል። ስንት አልኋችሁ? ሁለት። ምን ምን ይባላሉ መሰላችሁ? ኮንሶናንት ሳውንድ ወይም ተነባቢ ድምጾችና ቫውል ሳውንድ ወይም አናባቢ ድምጾች የሚባሉ ናቸው። ያችሁ ተነባቢ ድምጾችና አናባቢ ድምጾች ይባላሉ። ተነባቢና አናባቢ ማለት ስናነባቸው ቀጥታ ስማቸውን የምንጠራቸው ከሆነ ተነባቢ እንላቸዋለን። አናባቢ የሚባሉት ግን ከሌሎቹ የእንግሊዘኛ ፊደላት ጋር አብረው ተጨምረው ግን ድምጣቸው ማይሰማ ሳይለንት የሆኑ ድምጣቸው በጉሮሮ ትንሽ የሚሰማ እኒን በአጭር በሚገባችሁ ግልጽ ሆነ አማርኛ አሳያችኋለሁ። በጣም ቀላል ነው። ይህን ከተረዳችሁ አማርኛን ይቅርታ እንግሊዘኛን በደንብ አድርጋችሁ እንደምታነቡ እርግጠኛ ነኝ። ይህን ከማንበባችን በፊት ወይም ከመማራችን በፊት ቪዲዮ ላይክ፣ ሰብስክራይብ አድርጉት። ኦንላይን መማር የምትፈልጉ በዚህ በምታዩት ስልክ ቁጥራችን እየደወላችሁ እናንተን በተመቻችሁ በየትኛውም ሰዓት መማር ትችላላችሁ። እስከ መጨረሻው ተከታተሉኝ። አሁን ሁለት የእንግሊዘኛ ህጎች አሉ ብያችኋለሁ። ኮንሶናንት ሳውንድ እና ቫውል ሳውንድ ወይም አናባቢ ድምጾችና ተነባቢ ድምጾች ማለት ነው። ተነባቢ የሚባሉት እኒ ናቸው፣ ብዙ ናቸው። አናባቢ የሚባሉት ግን 5 ናቸው። ኤ ኢ አይ ኦ ዩ 5 ናቸው። ግን እንዴት ይነበባሉ የሚሉት ነው የምነግራችሁ። እና ለዛሬ ኮንሶናንት ሳውንድ የሚባሉትን ነው የምነግራችሁ። እንግዲህ ኮንሶናንት ሳውንድ የምንላቸው አማርኛ የምትችሉ ልጆች ካላችሁ የአማርኛ ፊደላት 7 ናቸው። ከነዛ ውስጥ ሳድስ ወይም ስድስተኛ የአማርኛ ፊደል የሚባሉት ህ ል ም ስ ር ድ ጅ እያለን ይወርዳልና ስድስተኛ ፊደላቶቹ እነዛን ካወቃችኋቸው በቃ በቀላሉ እንግሊዘኛን ታነባላችሁ። ገባችሁ? አሁን ለምሳሌ እቺ ቢ ናት። ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ። አሁን ማወቅ ያለባችሁ ኤን አልፌያታለሁ ለምን ብላ ብትሉ አናባቢ ናትና ለዛ ነው ያወጣኋት። አሁን እቺ ቢን ቢ ብለን አናነባትም። እንግሊዘኛ ሲጣፍ ቢ ተብላ ትነበብ። ገባችሁ? ቢ ሳይሆን ተነባ የምትነበበው ራሷን የቻለ ህግ አላት። ምን ተብላ ነው? ብ ብ። አያችኋት? ብ ተብላ ትነበባለች። ብ ብ የአማርኛ ብ ብ። አማርኛ የምትችሉ ልጆች እንታዩታላችሁ። ይቺ ደግሞ ሲ ናት። ሲ ስትነበብ ግን ከእንግሊዘኛ ፊደላት ላይ ስትነበብ ስ ስ ወይም ክ ክ ተብላ ትነበባለች። በሁለት መንገድ ስ ወይም ክ
መቼ ነው ስ ምትባል መቼ ነው ክ ምትባል የሚለውንም እነግራችኋለሁ። ግን ለአሁኑ ማወቅ ያለባችሁ በሁለት መንገድ ስ ወይም ክ ተብላ እንደምትነበብ መያዝ። እሺ ይቺ ደግሞ ድ ተብላ ትነበባለች። ድ አማርኛ የምትችሉ ይሄን ብታነቡት በጣም ቀላል ነው። ብ ስ ወይም ክ። ይቺ ደግሞ ድ ይቺ ፍ ብለን እናነባታለን። ፍ ይችን ደግሞ ጅ ወይም በሌላ ደግሞ አሁንም ግ አያችሁ፣ ጅና ግ ተብላ በሁለት መንገድ ትነበባለች። ጅ የምትባልበት ጊዜ አላት፣ ግ የምትባልበት ጊዜ አላት። መቼ የሚለውንም እነግራችኋለሁ። ይችን ሲን ቅድም ስ ወይም ክ ብያችኋለሁ በሁለት መንገድ። ይችም ጅ ወይም ግ በሁለት መንገድ ትባላለች። ሁለቱ ብቻ ናቸው እንደዚህ የሚጠሩት። ከዚያ ውጭ ያሉት ሁሉ አንድ ነው መጠሪያቸው። ይቺ ደግሞ ኤችን ደግሞ ማን እንላታለን? ህ ብለን እናነባታለን። አያችሁ አሁን ብ ስ ወይም ክ፣ ድ ፍ ጅ ወይም ግ፣ ህ ብለን እንደምናነብ ያዙ። ይችን ደግሞ ጀን ማን እንላታለን? ጅ ብለን እናነባለን። ኬን ደግሞ ማን እንላታለን? ክ ብለን እናነባለን። ክ ኤልን ደግሞ ል ብለን እናነባለን። ኤምን ም ኤንን ደግሞ ን ፒን ፕ አያችሁ ፕ። አሁን ምነግራችሁ ከአንድ ላይ እንግሊዘኛዎች ተጣምረው ሲቀመጡ የሚሰጡት የሚነበቡት ድምጽ ነው። ኤ ቢ ሲ ዲ ምንለው ምናውቀው አለ፣ ግን በአንድ ላይ ሲጣፉ ኤ ቢ ሲ ዲ ተብሎ አይደለም የሚነበቡ። ቢን ብ፣ ሲን ስ ወይም ክ፣ ዲን ደግሞ ድ፣ ኤፍን ፍ፣ ጂን ጂ ወይም ግ፣ ኤችን ህ፣ ጀን ጅ፣ ኬን ደግሞ ክ፣ ኤልን ል፣ ኤምን ም፣ ኤንን ን፣ ፒን ፕ ብለን እናነባቸዋለን ማለት ነው። እሺ ኪውን ደግሞ ኪውን ማን ብለን እናነባታለን? ክ አርን ር ኤስን ስ ቲን ት ቪን ቭ ደብሊውን ው ብለን እናነባለን። ኤክስን ክስ እንላታለን። ክስ ዋይን ይ ዜድን ዝ ብለን እናነባቸዋለን። ማን አልኳችሁ? ክ ር ስ ት ቭ ው ክስ ይ ዝ። በቃ እኔም በደንብ እንዲያርጋችሁ ከያዛችሁልኝ በደንብ አርጋችሁ እነዚህን ባሉበት እንዲህ ከተረዳችኋቸው አናባቢዎች ጋር ሆነው የሚሰጡት ድምፅ በጣም ቀላል ስለሆነ በደንብ በቀላሉ ይገባችኋል ማለት ነው። ስለዚህ እነዚህን እንዲህ ተብለው እንደሚነበቡ በአማርኛ የስድስተኛ ፊደል ድምፅ እንደሚጠሩ በደንብ አርጋችሁ እስከ መጨረሻው ማንበብና መከታተል ነው። በቀጣይ ቪዲዮ ደግሞ ምኖችን ይዤላችሁ እመጣለሁ። ተነባቢ ድምጾችን አሁን ካየናቸው አናባቢ የሚባሉትን አምስቱን በዚህ ቪዲዮ ላቀርብላችሁ አስቤ ነበር፣ ግን ረጅም ይሆናል ብዬ ስላሰብኩ ነው። ገብቷችኋል? አናባቢዎቹ እንዲህ በቀላሉ በአጭር ሰዓት ስለማትረዷቸው ለአናባቢዎች ቀጣይ ቪዲዮ ሰራላችኋለሁ። አናባቢዎቹን ደግሞ አምስቱን እነዛን ደግሞ በደንብ አድርጌ ካሳያችሁ በኋላ ቀጣይ ምሳሌዎችን ሁሉ በደንብ እናያለን። ለዛሬ የነበረን ትምህርት ይመስላል። በቀጣይ